ክፍል 2 ኢስቲዓዛ ቢስሚላሂር ረህማኒር ረሂም። ኢስቲዓዛ ማለት ምን ማለት ነው? ኢስቲዓዛ ማለት በአረብኛ ቋንቋ ጥበቃ መፈለግ ማለት ሲሆን በተጅዊድ ምሁራኖች ገለጻ ደግሞ ከአላህ እዝነት ከተባረረው እርጉም ከሆነው ሰይጣን በአላህ መጠበቅ ወይንም ጥበቃ መፈለግ ማለት ነው። ቁርአንን ለማንበብ በምንፈልግበት ጊዜ አሳሳችና ጎትጓች ከሆነው ሰይጣን በአላህ መጠበቅ እንዳለብን አላህ በተከበረው ቁርአኑ እንዲህ ይለናል። ፈኢዛ ቀረእተል ቁርአነ ፈስተዒዝ ቢላሂ ሚነሽ ሸይጣኒር ረጂም። ቁርአንንም ባነበብክ ጊዜ እርጉም ከሆነው ሰይጣን ተንኮል በአላህ ተጠበቅ። ሱረቱ ነሕል። የኢስቲዓዛህ ድንጋጌ ወይንም ሕክሙ ምንድን ነው? ቁርአንን ስንቀራ በኢስቲዓዛህ መጀመሩ አንዳንድ የእውቀት ባለቤቶች ግዴታ ቢያደርጉትም አብዛኞቹ ዑለሞች ግን የተወደደ ነው የሚለውን ይደግፋሉ። በዚህ የቁርአን አንቀጽ መሰረት ቁርአንን ለማንበብ በምንፈልግበት ጊዜ ኢስቲዓዛን ብለን ማንበብ የተወደደ ነው። የኢስቲዓዛህ አይነቶች ብዙ የኢስቲዓዛ አይነቶች ያሉ ሲሆኑ ከሁሉም ተመራጩ ግን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም የሚለው ነው። ሌሎች የኢስቲዓዛ አይነቶች ያሉ ሲሆኑ የሚቻሉና የተፈቀዱ ናቸው። ከነሱም ውስጥ ለምሳሌ አዑዙ ቢላሂል ዐዚም ሚነሽ ሸይጣኒር ረጂም፣ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢነላሀ ሁወስ ሰሚዑል ዐሊም እና የመሳሰሉት ይገኙበታል። ኢስቲዓዛህ ከበስመላና ከምዕራፉ መጀመሪያ ጋር ያለው አነባበብ ከሱረቱ ተውባ ውጭ ኢስቲዓዛህና በስመላህ በማንኛውም ምዕራፍ መጀመሪያ ጋር በአራት አይነት አቀራር ይቀራል። አንደኛ ሁሉንም በመቁረጥ ይህ ማለት ኢስቲዓዛን፣ በስመላን እና የምዕራፉን መጀመሪያ አንቀጽ ነጣጥሎ ማንበብ ማለት ነው። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም፣ ቢስሚላሂር ረህማኒር ረሂም እና ቁል አዑዙ ቢረቢል ፈለቅን ለያይቶ መቅራት ማለት ነው። በድምጽ ስንመለከት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም፣ ቢስሚላሂር ረህማኒር ረሂም፣ ቁል አዑዙ ቢረቢል ፈለቅ። በዚህ መልኩ ሶስቱን ነጣጥሎ ማንበብ። በዚህ አይነቱ አቀራር መቅራት የተወደደ ነው። ሁለተኛ ሁሉንም ማያያዝ። ይህ ማለት ኢስቲዓዛን፣ በስመላንና የምዕራፉን መጀመሪያ አንቀጽ በአንድ ትንፋሽ አያይዞ ማንበብ ማለት ነው። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም፣ ቢስሚላሂር ረህማኒር ረሂም እና ቁል አዑዙ ቢረቢል ፈለቅን በአንድ ላይ ማንበብ። በድምፅ ስናየው أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم، قل أعوذ برب الفلق ብለን እናነበዋለን። ሶስተኛው ኢስቲዓዛን ከበስመላ ጋር አያይዞ የምዕራፉን መጀመሪያ አንቀጽ ደግሞ ለይቶ ማንበብ ነው። ለምሳሌ በምስሉ እንደምንመለከተው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም እና ቢስሚላሂር ረህማኒር ረሂምን አንድ ላይ በማንበብ ቁል አዑዙ ቢረቢል ፈለቅ የሚለውን ነጥሎ መቅራት ነው። በድምፅ ስናየው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም፣ ቢስሚላሂር ረህማኒር ረሂም ብለን ከተነፈስን በኋላ ቁል አዑዙ ቢረቢል ፈለቅ ብለን እንቀጥላለን ማለት ነው። አራተኛው ኢስቲዓዛን ለይቶ በስመላህና የምዕራፉን መጀመሪያ አንቀጽ አያይዞ ማንበብ። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም የሚለውን ለብቻ ለይተን ቢስሚላሂር ረህማኒር ረሂም እና ቁል አዑዙ ቢረቢል ፈለቅን በአንድ ትንፋሽ መቅራት ማለት ነው። በድምፅ ስናየው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም፣ ቢስሚላሂር ረህማኒር ረሂም፣ ቁል አዑዙ ቢረቢል ፈለቅ ብለን እስከ መጨረሻ መቅራት ማለት ነው። በስመላ በስመለ ከሚለው አላፊ ግስ የተወሰደ ሲሆን እሱም ቢስሚላሂር ረህማኒር ረሂም ማለት ነው።
ትርጓሜውም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ማለት ነው። በስመላህ ከሱረቱ ነምል የአንቀጹ ክፍል ለመሆኗ በዑለሞች ዘንድ ልዩነት የለም። ቁርአንን በመከተል ማንኛውም መልካም ነገር በምንጀምርበት ጊዜ በስመላህ ማለቱ የተወደደ ነው። ለዚህም ማስረጃው ከአቡ ሁረይራ ይዘው አቡ ዳውድና ሌሎችም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ማንኛውም በቢስሚላህ ያልተጀመረ መልካም ነገር ሁሉ ቆራጣ ነው፣ ማለትም በረካው ጎዶሎ ነው ብለዋል። አቡ ዳውድና ሌሎች ዘግበውታል። ከአንድ የቁርአን ምዕራፍ መካከል ላይ ማንበብ በምንጀምርበት ጊዜ በስመላን መቅራቱ አለመቅራቱ ምርጫው የአንባቢው ነው። ከፈለገ በስመላን ይቀራል፣ ካልፈለገ በኢስቲዓዛህ ብቻ መብቃቃት ይችላል። ከሱረቱ ተውባ ውጭ በስመላህ በሁለት ሱራዎች መካከል ስትመጣ በሶስት አይነት አቀራር ትቀራለች። አንደኛ ሁሉንም በመቁረጥ ይህ ማለት የሱራውን መጨረሻ በስመላን እንዲሁም የቀጣዩን ሱራ መጀመሪያ ለያይቶ ማንበብ ማለት ነው። ለምሳሌ ምስሉ ላይ እንደምናየው ወለም የኩን ለሁ ኩፉወን አሐድ፣ ቢስሚላሂ ራህማኒ ራሂም እና ቁል አዑዙ ቢረቢል ፈለቅ የሚሉትን ሶስቱን ለያይቶ መቅራት ማለት ነው። በድምፅ ስናየው ወለም የኩን ለሁ ኩፉወን አሐድ ቢስሚላሂ ራህማኒ ራሂም ቁል አዑዙ ቢረቢል ፈለቅ የሚል ይሆናል። ሁለተኛው ሁሉንም በማያያዝ ይህ ማለት የሱራውን መጨረሻ በስመላን እንዲሁም የቀጣዩን ሱራ መጀመሪያ አያይዞ ማንበብ ማለት ነው። ስዕሉ ላይ እንደምንመለከተው ሶስቱን በአንድ ትንፋሽ መቅራት ማለት ነው። በድምፅ ስናየው ወለም የኩን ለሁ ኩፉወን አሐድ ቢስሚላሂ ራህማኒ ራሂም ቁል አዑዙ ቢረቢል ፈለቅ በማለት ሁሉንም አያይዘን እንቀራለን። ሶስተኛው የሱራውን መጨረሻ ለብቻው አንብቦ ከቆመ በኋላ በስመላንና የሱራውን መጀመሪያ አያይዞ ማንበብ። በምስሉ እንደምናየው ወለም የኩን ለሁ ኩፉወን አሐድ ካልን በኋላ እንተነፍስና ከዚያም ቢስሚላህ የሚለውንና ቁል አዑዙ ቢረቢል ፈለቅን አያይዘን እንቀራለን። በድምፅ ስናይ ወለም የኩን ለሁ ኩፉወን አሐድ ቢስሚላሂ ራህማኒ ራሂም ቁል አዑዙ ቢረቢል ፈለቅ። ማስጠንቀቂያ፣ የምዕራፉን የመጨረሻ አንቀጽ ከበስመላህ ጋር አያይዞ ማንበብና መቆም ከዚያም የሚቀጥለውን የቁርአን ምዕራፍ መጀመሪያ ብቻውን ማንበብ የተከለከለ ነው። በድምፅ ስናየው ወለም የኩን ለሁ ኩፉወን አሐድ ቢስሚላሂ ራህማኒ ራሂም ቁል አዑዙ ቢረቢል ፈለቅ። በዚህ አይነት መቅራት የተከለከለ ነው። ምክንያቱም አድማጩ በስመላህ የምዕራፉ ማብቂያ አንቀጽ ነች ብሎ ሊያስብ ስለሚችል ነው። ሱረቱል አንፋልን ጨርሰን ሱረቱ ተውባ መቀጠል ብንፈልግ ከሚከተሉት ሶስት አይነቶች አቀራር በአንዱ ማንበብ እንችላለን። አንደኛው አልወቅፍ። ይህ ማለት የሱረቱል አንፋልን የመጨረሻ አንቀጽ ላይ ለመተንፈስ መቆም፣ ከዚያም ያለ በስመላ ሱረቱ ተውባን መቀጠል ማለት ነው። ይህ ማለት እንዴት ነው? ኢነላሃ ቢኩሊ ሸይኢን ዓሊም ብለን ከቀራን በኋላ እንተነፍስና በራአቱ ሚነላሂ ብለን ቀጥላለን ማለት ነው። በድምፅ ስናየው ኢነላሃ ቢኩሊ ሸይኢን ዓሊም በራአቱ ሚነላሂ ወረሱሊሂ ብለን እንቀጥላለን ማለት ነው። ሁለተኛው አሰክት። ይህ ማለት በሱረቱል አንፋል መጨረሻ አንቀጽ ላይ ሳንተነፍስ ትንሽ ዝም ካልን በኋላ ሱረቱ ተውባ የመጀመሪያ አንቀጽ ጋር ያለ በስመላህ ማያያዝ ማለት ነው። ይህ ማለት እንዴት ነው? ኢነላሃ ቢኩሊ ሸይኢን ዓሊም ብለን ዝም እንላለን፣ ሳንተነፍስ በራአቱ ሚነላሂ ብለን ቀጥላለን ማለት ነው። በድምፅ ስናየው ኢነላሃ ቢኩሊ ሸይኢን ዓሊም
በራአቱን ሚነላሂ ወረሱሊሂ። በዚህ መልኩ እንቀጥላለን ማለት ነው። ሶስተኛው የሱረቱል አንፋልን የመጨረሻ አንቀጽ ከሱረቱ ተውባ የመጀመሪያ አንቀጽ ጋር አያይዞ ማንበብ። ይህ ማለት እንዴት ነው? ኢነላሃ ቢኩሊ ሸይኢን ዓሊም የሚለውና በራአቱን አያይዞ ማንበብ ማለት ነው። በድምፅ ስናየው ኢነላሃ ቢኩሊ ሸይኢን ዓሊሙን በራአቱን ሚነላሂ ወረሱሊህ ብለን መቀጠል ማለት ነው። እነዚህ ሶስት የንባብ አይነቶች የሚቻሉና የሚፈቀዱ ናቸው። በአላህ ፍቃድ ይቀጥላል።